ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 5 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የፋኖ አንድነት በቀናት ውስጥ በእርግጠኝነት ይበሰራል ሲል የአፋብሃ በላይ እዝ ቃል አቀባይ አርበኛ ዮሐንስ ንጉሱ ገልጿል። ሰሙታላችሁ። በደብረ ብርሃን ከተማ አስተዳደር ስር በሚገኙ ሁለት ክፍለ ከተሞች አዋሳኝ ቦታዎች ላይ ውጊያ ሲደረግ መዋሉ ተገልጿል። ዝርዝር ግንባር መረጃዎችን ይዘናል። የቴሌኮም ሰራተኞቹ ለስራ በተሰማሩበት በታጣቂዎች ታግተው በሚሊዮን የሚቆጠር ገንዘብ ጠይቀዋል። ሶማሊያ ከአረብ ኤምሬቶች ጋር ያላትን ግንኙነት እንዳቋረጠችና የሁለትዮሽ ስምምነቶችን በአጠቃላይ እንደሰረዘች አስታውቃለች። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የፋኖ አንድነት በቀናት ውስጥ በእርግጠኝነት ይበሰራል ሲል የአፋብሃ በላይ እዝ ቃል አቀባይ አርበኛ ዮሐንስ ንጉሱ ገለጸ። የአፋብሃ በላይ እዝ ቃል አቀባይ አርበኛ ዮሐንስ ንጉሱ አንድነትን በሚመለከትና ወቅታዊ የትግል እንቅስቃሴያቸው ላይ ትኩረት ያደረገ ማብራሪያ ሰጥቷል። አርበኛው ለአንከር ሚዲያ በሰጠው ቃለ መጠይቅ እንደገለጸው የአማራ ፋኖ አንድነት ሊበሰር ጫፍ በደረሰበት ወቅት የሚንጠባጠቡ አካላት እንዳሉ እያየን ነው ብሏል። ያለንበት ወቅታዊ ሁኔታም በተመለከተ አማራ በታሪኩ ወደ አንድ ድርጅት የሚተላለፍበት እጅግ አስደሳች ተስፋ ያለበትና ከተስፋም ባሻገር እውን የመሆኑ ጉዳይ የማያገዳድርና እንዲሁም ደግሞ የማያጠራጥርበት ምዕራፍ ላይ ሆነን ነው። በዚህ መባቻ ላይ ነው ሀሳብ እየሰጠው የሚገኘው። አንድነታችን ወይም ድርጅታዊ አጠቃላይ ማዕከላዊነታችን ዋና ችግራችን የነበረውን ጉዳይ በቁልፍነት የሚፈታውን የአንድ ድርጅትና የአንድ አደረጃጀት አማራውን በአንድ አደረጃጀት ተገል ጉዳዩን እየሆነ ያለበት መባቻ ላይ ሆነን ነው ሀሳብ የምንሰጠው። ሆኖም ግን አንድነታችን ሲመጣ በልዩነታችን ያተርፉ የነበራት ልዩ ተነጣይ የሆነ ከዋናው የአማራ ሕዝብ የመታገያ አጀንዳ ውጭ የሆነ ፍላጎት የነበራቸው አካላት የሚንጠባጠቡ እንደሆነ ይጠበቃል። በዚህ መሰረት ቅድም እንዳልከው አንዳንድ አካላት አንድነቱ አይቀሬ መሆኑን ካረጋገጡ በኋላ ሊንጠባጠቡ ይችላሉ እና በተጨባጭም እየተንጠባጠቡ ይገኛል ማለት ነው። የፋኖ የአንድነት ጉዳይ አሁን ላይ በተስፋ ደረጃ የሚነገር ሳይሆን በእርግጠኝነት በቀናት ውስጥ ይበሰራል ሲል አርበኛ ዮሐንስ ንጉሱ ገልጿል። አማራዊ አንድነቱ ከብዙ ፈተናዎችና ውጣ ውረዶች በኋላ እውን እየሆነ ነው ሲልም አብራርተዋል። ያ ተስፋ አይደለም እንሰጠው በተጨባጭ የሚመለከተው ክፍል እጅግ ባጠረ ቀን ይፋ የሚያደርገው እውነታ ነው የምንናገረው። እንደ በላይ እዝም አፋብሃ በላይ እዝም እንደ አፋብሃም ድርጅታችን አፋብሃም በላይ እዝም እንደ እዝ ቁርጠኛ ሆኖ በአንድነቱ እየተሳተፈ እንደመሆኑ መጠን አንድነቱን የመቋጨቱ ጉዳይ አይቀሬ መሆኑን በማረጋገጥ ነው። ይህም በቀናት ውስጥ የሚበሰር መሆኑን በማረጋገጥ ነው። ስለዚህ አንድነቱ ድርጅታዊ አንድነቱ እንደሚረጋገጥ ስንገልጽ የሚመለከተው አካል በተሟላ መንገድ እንደሚገልጸው እና የእሱን መግለጫ መጠበቅ እንደሚያስፈልግም እግረ መንገዱን እያሳወቅን አማራዊ አንድነት ግን ከብዙ ዳገትና ቁልቁለት ውጣውረድና የሁኔታ መለወጦችና ውጣውረዶች በኋላ እውን እየሆነ የሚገኝ በመሆኑ ነው። ይሄ እና በባህሪው ብዙ ጊዜ የተሞከሩ ሙከራዎች በተለያየ ምክንያት እየተራዘሙ ይቆዩ እንጂ አሁን ቁርጥ የመጨረሻ ምዕራፍ መድረሳችን ለማረጋገጥ ነው። ለማረጋገጥ ስንናገር አንድ እዝ ወክዬ እንደምናገሬ የአንዱን እዝ ፍላጎትና ውሳኔ እንጂ የሌላውን በጥቅሉ ለመናገር አይደለም። ሆኖም ግን ሁሉም እዝ ሁሉም ግዛት እና ሁሉም ድርጅቶች የወሰኑት የመጨረሻው ምዕራፍ በመሆኑ አንድነቱ የመቋጨቱ ጉዳይ አይቀሬ ነው ብቻ ሳይሆን ደርሷል ነው። መባቻው ላይ ሆነን እየተናገር መሆኑ እንዲወሰድ ነው። በዚህ አጋጣሚ ይህን እያበሰርን ይህን እየገለጽን ከዚህ አንድነት ጋር በተያያዘ ከዚህ ድርጅት ምስረታ ጋር በተያያዘ ልዩ ልዩ ሁኔታዎች ቢኖሩ ጥያቄዎች፣ እንከኖች፣ ክፍተቶች ወይም ክፍተት የሚመስሉ ጉዳዮች ወይም ኢንተረስቶች የኢንተረስት ያለመሟላት የሚመስሉ ጉዳዮች
ጉዳዮች እና አደናጋሪ ሁኔታዎች ቢፈጠሩ እንኳ የአማራ በአንድ ድርጅት የመታገል ጉዳይ ለድርድር መቅረብ የሌለበት መሆኑን በዚህ አጋጣሚ መግለጽ እንወዳለን። ይህ በእንዲህ እንዳለ የሚኒሊክ እዝን ክንድ መቋቋም ያቃተው ፋሽስቱ የብልጽግና አገዛዝ ከተግባር ይልቅ ውሸትን ትልቅ የአውደ ውጊያ ግንባር ካደረገው ዓመታቶች የተቆጠሩ ሲሆን ዛሬም አጠናክሮ ቀጥሎበታል። በአፋብኃ ሚኒሊክ እዝ ስም የሐሰት መግለጫ እያወጣ ይገኛል ሲል የእዙ ቃል አቀባይ ፋኖ አበበ ፈንታው ገልጿል። እናንተም በውሸታችሁ ቀጥሉ፣ እኛም በሐቀኛ ተግባራችን በያዝናቸው አመርቂ ወታደራዊና ፖለቲካዊ ድሎቻችን ታጅበን ለመጨረሻው ግብ ድልና ነጻነታችን እየታገልን እንገኛለን ሲል ገልጿል። ግፈኞች ሆይ ጦራችሁም ወሬያችሁም አይፈታንም፣ ዓላማችንን ላፍታም ቢሆን አያደናቅፈውም ያለ ሲሆን አገዛዙ በሐሰት ባሰራጨው መረጃም የሚኒሊክ እዝ ላስታ አሳምነው ኮር ዋና አዛዥ አርበኛ ወንድሙ ማሩና የእዙ ምክትል ወታደራዊ አዛዥ ኮማንዶ ፍቅሩ ሙልዬ ከኃላፊነታቸው ታግደዋል የሚል ነው። በደብረ ብርሃን ከተማ አስተዳደር ስር በሚገኙ 2 ክፍለ ከተሞች አዋሳኝ ቦታዎች ላይ ውጊያ ሲደረግ መዋሉ ተገለጸ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በደብረ ብርሃን ከተማ አስተዳደር ስር በሚገኘው አጼ ዘርዓ ያዕቆብ ክፍለ ከተማ ጎሽባዶ ቀበሌ አዋሳኝ በሆነው መጥቆሪያ ቀበሌና ወርቅ ገርጉር ገብርኤል በተባለ ቦታና በእቴጌ ጣይቱ ክፍለ ከተማ ሳሪያ አዋሳኝ በሆነው ዘንዶ ጉርና በዞ በተባሉ ቀበሌዎች ከጧቱ 1 ሰዓት ጀምሮ ከአብይ አህመድ ኃይል ጋር ከፍተኛ ትንቅንቅ በማድረግ ድልን መቀዳጀቱ ተገልጿል። የአብይ አህመድ ወንበር አስጠባቂ ኃይል ጥምር ጦር ብሎ በሚጠራው መከላከያ ሚሊሻና አድማ ከመሃል ደብረ ብርሃን መነሻቸውን አድርገው በ2 ግንባር በጎሽባዶ አራዳ መጥቆሪያ ውጊያ በመክፈት እንዲሁም በካሲማ በዞ አቅጣጫ መነሻውን ከኩክየለሽ በማድረግ የአጼ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር 3ኛ ሻለቃ ፋኖች ጋር ባደረገው አውደ ውጊያ በርካታ ቁጥር ያለው ያገዛዙ ኃይል ሙትና ቁስለኛ ሆኗል። የፋኖን በትር መቋቋም ያቃተው የአብይ አህመድ ኃይል ወደ ኋላ ማፈግፈግ እያደረገ ባለበት ሰዓት ለምን ወደ ኋላ ታፈገፍጋለህ ግጠም በማለትም የአብይ አህመድ መከላከያ አድማ መከላከልና የሚሊሻ ኃይል እርስ በርስ በዲሽቃ በታገዘ ውጊያ እየተገዳደሉ እንደሆነ የአፋብኃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ የህዝብ ግንኙነት ኃላፊ ፋኖ አማረ ታዘዘ ገልጿል። በሌላ በኩል ፋኖ በጎንደር ከጠዳ በቅርብ ርቀት ቅኝት ሲያደርጉ በነበሩ ያገዛዙ ወታደሮች ላይ የሽምቅ ጥቃት በመፈጸም ድል መቀዳጀቱ ተገልጿል። በዚህም ፋኖ ያገዛዙን ኃይል መፈናፈኛ በማሳጣት ቀጠናውን እያጸዳ እንደሚገኝ ተገልጿል። እንዲሁም ከ5 በላይ አጎራባች ወረዳ ህዝብ በሚሳተፍበት የወልዲያ ከተማ ታላቅ የገበያ ቀን ያገዛዙ ኃይል የከባድ መሳሪያ ድብደባ እየፈጸመ ነው ተብሏል። በዛሬው ዕለት ማክሰኞ በወልዲያ ከተማ የገበያ ቀን ቢሆንም ከኢንዱስትሪ መንደር ማር ማቀነባበሪያው ከማለዳው ጀምሮ ከባድ መሳሪያ በመተኮስ ከጉባ ላፍቶና ራያ ቆቦ ወረዳ የውር ድንብር ድብደባ እየፈጸመ ነው። የፈሪ ነገር ሆኖበት የፋኖን ጦር ፊት ለፊት መጋፈጥ ሲያቅተው በሩቁ በሚያስወነጭፈው የከባድ መሳሪያ ቀንቡላ ንጹሃን ላይ ሰብአዊና ቁሳዊ ጉዳት እያደረሰ እንደሚገኝም ተገልጿል። በተመሳሳይ የብልጽግናው አገዛዝ ዛሬ ጥር 5 2018 ዓ.ም ደቡብ ወሎ ዞን አሌ ከተማ ደረሳዎችን ጨምሮ ወጣቶችን በኃይል እያፈሰ ወደ ጦር ማሰልጠኛ እያጋዘ ይገኛል። በውጫሌ ንጹሃንን በተለይም ደግሞ የሙስሊሙን ማህበረሰብ ፋኖ ጠል ነው የሚል ስሁት ትርክቱን ለማሳየት በመምረጥ ወደ ማሰልጠኛ እየወሰዷቸው ነው። የፋኖን ክንድ መቋቋም ሲያቅተው የእምነት ልዩነትን በማስፋት ግጭት ለመቀስቀስ እየጣረ የሚገኘው ስርዓቱ የመዘዘው የመጨረሻ ካርዱ ቀድሞ የተነቃበት በመሆኑ ችግሩ አልተፈጠረም። በተለይ የእምነት ልዩነት ውበት እንጂ ችግር ያልሆነበት የወሎ ማህበረሰብ አገዛዙ እየሄደበት ያለውን የግጭት ቅስቀሳ አጀንዳ እየተጠየፈ ከህልውና ትግሉ ጎን እየቆመ ነው። የቴሌኮም ሰራተኞቹ ለስራ በተሰማሩበት በታጣቂዎች ታግተው በሚሊዮን የሚቆጠር ገንዘብ መጠየቃቸው ተገለጸ። የኦነግ ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮም እና የዜድቲኢ ሰራተኞችን አግተው መውሰዳቸው ተነግሯል። ባለፈው ሳምንት በተለያዩ ቀናት በታጣቂዎቹ የታገቱት ሰራተኞችን ለመልቀቅ በሚሊዮኖች የሚቆጠር ገንዘብ መጠየቁ ተገልጿል። ታጣቂዎቹ የመጀመሪያውን እገታ የፈጸሙት ባለፈው ሳምንት አርብ ጥር 1 2018 ዓ.ም ቂልጡ ካራ በተባለ ወረዳ ውስጥ ነው። የሞባይል ኔትወርክ ማስፋፊያ ስራ እያከናወኑ በነበሩ የኢትዮ ቴሌኮም እና የቻይናው ኩባንያ ዜድቲኢ ባልደረቦች ላይ ነው እገታው የተፈጸመው። በእገታው ከተያዙት ውስጥ 5ቱ የዜድቲኢ ባልደረቦች ሲሆኑ 2ቱ የኢትዮ ቴሌኮም ሰራተኞች መሆናቸው ታውቋል። 7ቱ ባለሙያዎች በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ተይዘው መወሰዳቸውን ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የኢትዮ ቴሌኮም ባለስልጣን ለቢቢሲ አፋን ኦሮሞ አረጋግጠዋል። አርብ ረፋድ
4 ሰዓት ላይ በስራ ላይ ያሉ ነው የታገቱት። ሰራተኞቹ እቃዎቻቸውንና መኪናቸውን ትተው ተወስደዋል። የት እንደተወሰዱ ምንም መረጃ የለንም ሲሉ ተናግረዋል። በቀጣዩ ቀን ቅዳሜ ጥር 2 2018 ዓ.ም ደግሞ ሌሎች 4 ሰራተኞች እዚያው ምዕራብ ወለጋ ቦጂ ዲርመጂ ወረዳ ውስጥ በታጣቂዎች መወሰዳቸውን ገልጸዋል። ከአጋቾቹ መካከል የተወሰኑት የተያዙትን 4 ሰዎች ለመልቀቅ በሚሊዮኖች የሚቆጠር ብር እንዲከፈላቸው ZTEን መጠየቃቸው ተነግሯል። በቅዳሜው እገታ በታጣቂዎቹ ከተያዙት 4 የቴሌኮም ኩባንያ ሰራተኞቹ መካከል 3ቱ የZTE ሰራተኞች ሲሆኑ አንዱ የኢትዮ ቴሌኮም ሰራተኛ ነው። ስሜ አይጠቀስ ያሉት የኢትዮ ቴሌኮም አመራር በቂልጡ ካራ ወረዳ ያሉት ሁሉም ሰራተኞች ተይዘዋል። ያገቷቸው ታጣቂዎች በአካባቢው የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት መሆናቸውን የደረሰን መረጃ ያመለክታል ሲሉ ተናግረዋል። ሶማሊያ ከአረብ ኤምሬቶች ጋር ያላትን ግንኙነት እንዳቋረጠችና የሁለትዮሽ ስምምነቶችን በአጠቃላይ እንደሰረዘች አስታወቀች። የሶማሊያ የሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤምሬቶች ጋር የተፈረሙ ስምምነቶችን መሰረዙን ይፋ አድርጓል። ይህም ከወደብ ከደህንነትና ከመከላከያ ጋር የተያዙ ስምምነቶችን ያካትታል። ከበርበራ ከቦሳሶና ከኪስማዮ ወደቦች ጋር የሚገናኙ ስምምነቶች እንዲሁም ከሶማሊያ የፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶች ተሰርዘዋል። የበርበራ ወደብ ስምምነት እንደ አውሮፓውያን አቆጣጠር በ2016 የሶማሊላንድ አስተዳደር ከዲፒ ወርልድ ጋር የተፈራረመው ሲሆን ሶማሊያ ስምምነቱ ያለ ፌዴራል መንግስቱ እውቅና የተፈረመ ነው ብላ ስትቃወመው ቆይታለች። የሶማሊያ መንግስት ውሳኔውን ያሳለፈው የአገሪቱን ሉዓላዊነት፣ የግዛት አንድነትና ህገ መንግስት ለማስጠበቅ መሆኑን ገልጿል። የሶማሊያን መንግስት የአገሪቱን ነጻነት፣ ብሔራዊ አንድነትና ፖለቲካዊ ሉዓላዊነት የሚገዳደር ድርጊት ስለመፈጸሙ ማስረጃ በማግኘቱ የወሰደው እርምጃ መሆኑንም አስታውቋል። መሰል ድርጊቶች ዓለም አቀፍ መርህንና ሉዓላዊነትን እንደሚጥሱ እንዲሁም የተባበሩት መንግስታት፣ የአፍሪካ ህብረት፣ የኢስላሚክ ትብብር ተቋምና አረብ ሊግ ያረቀቋቸው ጣልቃ ላለመግባት የተደረሱ ስምምነቶችን እንደሚጣረሱ የሶማሊያ መንግስት ገልጿል። ውሳኔው የሶማሊያን አንድነትና ነጻነት የሚገዳደር ድርጊትን የሚቃወሙ የሶማሊያ ዜጎችም ጭምር እንደሆነ አመልክቷል። የሶማሊያ የውጭ ጉዳይ ሚኒስትር ውሳኔውን ለተባበሩት አረብ ኤምሬቶች፣ ለአፍሪካ ህብረት እንዲሁም ለመንግስታቱ ድርጅት የሚያሳውቅ መሆኑን ገልጿል። የአጋሩ የሶማሊያ መንግስት ከተባበሩት አረብ ኤምሬቶች ጋር ያለውን ግንኙነት አቋርጧል። ይህም የተባበሩት አረብ ኤምሬቶች በአፍሪካ ቀንድ ያላት የጥፋት እጅ እየተቆረጠ መሆኑን የሚያመላክት ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም